ሰላም 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 ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው ከቻፕ ስቶሪ ጋር እንግዲህ ለምዶብናል ብቅ ብቅ ማለት ተመልሰን መጥተናል። ሰላም ነው ቻፕ? አለን እግዚአብሔር ይመስገን ሰላም ነው። እንዴት ነው? አለን እንዴት ነው? አለን እግዚአብሔር ይመስገን አለን። እንዴት ነው? ሙቀት እየመጣ ነው ወይስ እኛ ጋር ትንሽ ገና ነው? ገና ነው። ኦኬ ዛሬም ታሪኮች ይኖሩናል አይደል? አንድ 4-5 ታሪኮች አሉን እንደተለመደው። የመጀመሪያው ታሪክ ወደ ቻይና ነው የሚወስደን። ኦኬ ቻይና አንድ ሰው እየታሞ ሆስፒታል ይገባል። እሺ እና ምልክቶቹ ምንድነው? መጀመሪያ በጣም ተደጋጋሚ የሆነ ማሳልና እንደዚህ በቃ የአይኑ የመቅላት በጣም አይኑ ይቀላል፣ በጣም ያስለዋል። እያለ እየባሰበት ይሄዳል ማለት ነው ይሄ ጉዳይ። እና ለይሄ የሳል ሽሮፕ ምናምን የምንጠቀማቸው አሉ አይደል በፊት? እንደሱ ቤት ውስጥ ለማከም ይሞክራል፣ እንደሱ እየወሰደ ምናምን ማለት ነውና ግን ምንም ሊሻለው አልቻለም። ጭራሽ እየባሰበት ይመጣል ማለት ነው። እሺ እየባሰበት ሲመጣ ሆስፒታል ይሄዳል። ሆስፒታል ይገባና ይሄ ሲቲ ስካን እና ኤምአርአይ ስካን የሚባሉትን ነገሮች ያደርጋል። እና ዶክተሮች በዛ ስካን አድርገው ሲያዩት ሳምባው ላይ የሆነ ጥላ የሚመስል ነገር ያሉ ማለት ነው። እሺ ከዛ በኋላ ያው ወደ ሳምባ ስፔሻሊስት ይመራና እዛ ሲመረመር ኢንፌክሽን አለው ሳምባው ላይ ኢንፌክሽን ይገኛል ማለት ነው። እና አስቀምጠው ይጠይቁታል እንዴት ሊመጣ እንደቻለ ማለት ነው። የምትኖርበት ሁኔታ እንዴት ነው? ቤት ያለ ሁኔታ በቂ አየር አለ ወይ ቤት ውስጥ ምናምን እያሉ ረጅም ጥያቄ ይጠይቃልና በዛ ጥያቄ መሃል አንድ ነገር ይረዳሉ። ያወቁት ነገር ምንድነው? ሰውየው ለካ ቆሻሻ ካልሲ የማሽተት ክፉ ልምድ አለበት። ከስራ ሲመጣ የዋለበትን ካልሲ አሽትቶ ነው ማሽን ውስጥ የሚከተው። መጀመሪያ አውላልቆ ቁጭ ብሎ አሽትቶ ምን ብሎ ሲጨርስ ማጠቢያ ውስጥ ይከታል። ምን አይነት ለካ እንደዚህ አይነት ክፉ ልማድ አለበት። እና መጨረሻ ላይ መጀመሪያ ያው ዝም ብሎ ነበረ። መጨረሻ ግን ጉዳዩ በጣም ሲሪየስ ነው፣ እሱም ያመመው ከባድ ነው። ስለዚህ ይናገራል ማለት ነው። የዛኔ ካልሲ ከቤት እንደገና ያስመጣሉ፣ ቆሻሻ ካልሲ። እሺ እንዲያሸት አይደለም አይዞ እኮ መጠኑ ምን ያክል እንደሆነ ሽታው ነው አይደለም ማለት ትክክለኛ ምክንያቱን ማወቅ ፈልገዋል። እሺ እና ከካልሲው ላይ ናሙና ተወስዶ ይመረመራል። እና እኔ ካልሲ ሲመጣ ራሱ ተበታተኑ ልትል መስሎኝ ነበር። እሺ እና ካልሲው ላይ የተገኘው ፈንገስ ነው ሳምባ ውስጥ ያለው ፈንገስ ኢንፌክሽን የፈጠረበት እና አንድ አይነት ነው። በዛ ያረጋግጣሉ ማለት ነው። እና በሚገርም ሁኔታ በጣም ይገርም ነው። የበሽታው መንስኤ ያ እንደሆነ ያረጋግጣሉ። ያው ትሪትመንት ይሰጣል ማለት ነው። ከዛ በኋላ የሚገርም ነው። ግን እያንዳንድ ክፉ አመል በቃ እንዴት መጨረሻ ላይ ህይወትን መስቅልቅል ውስጥ እንደሚከተው። ያ ከዚህ በፊትም አንድ የሰራ ነው ነበረ። የሆነ ሰውዬ የጎረቤት ጫማ የሚያሸት የሰረቀ ያስቸግሯ ምን አይነት ያው ሰይጣን መንፈስ ነው እንጂ አሁን ሰው በተፈጥሮ እንደዚህ ይሆናል። ሰይጣን ነው እንጂ ሲጫወትብህ ነው እንጂ እንዴት ሰው በጤናው እንደዚህ ይሆናል? በጣም ይገርማል። በነገራችን ላይ መግቢያ ላይ ክብራትና ክብራን አልተናገርኩም። አዲስ ሆናችሁ ሰብስክራይብ አድርጉ። በባለፈው ቪዲዮም አሪፍ ኮሜንት ሰጣችሁናል፣ ቆንጆም ታይቷል፣ እናመሰግናለን። ግን ላይክ ብዙ አይደረግም፣ እንደገና ሰብስክራይብም እየተደረገ አይደለም። እያደረጋችሁ ለማለት ነው። እንቀጥልሽ። ላይክ እኮ እንትኑ ሲነካ ሁሉ ጊዜ አይሰራም። ለዛ መሰለኝ እንጂ ሁሉም ይነካል፣ ሁሉም ይነካዋል ላይክ የሚለው። ግን አንዳንዱ ስክሪን አልሰራ እያላቸው ይሆናል እንጂ ሳያርጉ ቀርተው አይደለም። ጥብቅና ነው ከመንግስት የቆመ በነፃ ጥብቅና ነው። አይ የሚያደርጉትንም ማመስገን ይገባል። ሁሌ እንደምለው እናመሰግናለን። ግን ብታረጉ ለኛ ያግዘናል፣ ያበረታታናል፣ በደንብ እንድንሰራ ያግዘናል ማለት ነው። እስቲ ተመልካቾችም ግን እስቲ በየሰፈራቸው ወይ በጓደኞቻቸው የሚያውቁትን እንደዚህ ወጣ ያለ ሱስ ያለባቸው ባህሪያት ወይም እንትኖች ቢያስቀምጡልን ኮሜንት ላይ ደስ ይለናል። አሪፍ እስቲ ያስቀምጡልን። ያ እንለፍ ወደሚቀጥለው።
እሺ የሚቀጥለው ወደ ዙሪክ ነው የምንሄደው ስዊዘርላንድ እዛ አንድ ሴትዮ ክስ ተመስርቶባታል 68 ዓመት ሴትዮ ክሱ ደግሞ የተመሰረተባት የጎረቤቷን ድመት ምግብ በማብላት በተደጋጋሚ በዛ ምክንያት ነው የተከሰሰችው ኦኬ ከ10 ወር በላይ ኦልሞስት ወደ 1 ዓመት ተመግባት ነበር እሺ የጎረቤቷን ድመት ማለት ነውና ባለቤቷ የድመቷ ባለቤት ደጋግማ ጠይቃታለች እባክሽ ረፊ ድመቴን አትመግቢ ብላ በቃልም በጽሁፍም አሳውቃታለች እሺ ድመቷ የት ነው የምትለው እንዴ ድመቷ የት ነው የምትለው አልኩኝ ጌታ ድመትማ ያው ቤት ውስጥ ዘግተበት አትውልም አይደለ ያው ይወጣል ይናፈሳል ምናምን ኦኬ እንደ ውሻ ማለት ያው እንትን ብለው ታይውልም ወይ ደግሞ እዚህ ሀገር አታገኘውም ያው ቤት ከሆነ ቤት ነው ያ እንደሚኖርበት ቦታ ያለው ከሆነ ግን በትክክል እንደምትኖርበት ቦታ አፓርትመንት ላይ ሆኖ እሱ ከባድ ነው ግን እና እንደዛ ታያት መግቢ ብላት አትሰማም ስላልሰማች ፍርድ ቤት እንትን ብላታለች እና እንደውም ያረጋችው ምንድነው መመገቧ ብቻ ሳይሆን ተደጋጋሚ ከመመገቧ ብዛት አንፃር በሯ ላይ ማለት ነው የድመት መግቢያ ቀዳዳ ሰርታ የድመት በር አርጋለታለች እንግዲህ ሴትዮዋ ድመት ይላል እና ምግብ ካስለመደቻት ደግሞ ትመጣለች ላጥ ያለች በዛ በፈለገች ሰዓት ትገባለች ትወጣለች እና መጨረሻ ምን ቢሆን ጥሩ ነው ጭራሽ የባለቤቷን ቤት ትታ እዚህ ሴትዮ ጋር ተጠቃለለች ማለት ነው ድመቷ ጭራሽ አትመጣም ድመት ካዲናት የሚባለው እየሄደች እያንኳኳች ምናምን ነው ሴትዮዋ ምትወስዳት ገባ ኦኬ በቃ ቀረች ጭራሽ እዛው ሄዳ አምጥታት ምናምን ካልሆነ አንዴ ከወጣች ላጥ ብላ እዛሽ ጋር ነው የምትሄደው ምግቡ ብቻ ነው ግን ያስቀራት ብለህ ታስባለህ እንግዲህ እኔ እንጃ እንክብካቤዋ ምናልባት ምክንያቱም ባለቤቷን ቢሆን ድመቷን ለመመገብ አቅም ያንሰታል ብዬ አልገምትም አቅም የማነስ ጉዳይ ሳይሆን ዝም ብለህ አትሰጥም ምግብ መጥነህ ነው የምትሰጠው ኦኬ እንስሶች ናቸው ሊሚት ጉዳይ ነው እንዴ ዝም ብለህ አትዘረግፍላቸውም አገባ እየመጠንክ ካልሆነ በኋላ እንትን ነው የሚለው አይሆንም ይወፍራሉ ከዛ ጤናቸውም ለመሄድም እንትን ለማለትም አይወጣትሆንም ከዛ በኋላ እና ተከሳ የተፈረደባት ምንድነው $950 እንድትከፍል ይፈረደባታል ማለት ነው በዛው የሰፈረ የሆነች እንትን ውስጥ ነው የተከሰሰችው ነገርና ሴትዮዋ አልከፍልም ትላለች እሺ አልከፍልም ስትል ወደ ዋና ፍርድ ቤት ተወስዳታለች ከዛ በኋላ ዋና ፍርድ ቤት ላይ ደግሞ በሚገርም ሁኔታ የጎረቤትህን ድመት ስለመገብክ የሚከስህ ክስ የለም አልተከሰስ አትችልም ህግ የለም እንደዛ ማለት ህግ የለም በዛ በምን ይከሰሳል የሚተከስ አንቀጽ የለውም ግን ምንድነው ሆም ብላ እሷ ጋር እንድትመጣ በማድረግ ምናምን ማማለል በቃ እንደዛ እንትን በማለት ምናምን በዛ ነው የሰውን ንብረት እንዴት መሰለ ድመቷ አሁንም ተቆጠረው እንደ ንብረት ነው እንደ ጎረቤቷ ንብረት እና የሰውን ንብረት የራስ ለማድረግ በመሞከር ምናምን በሚለው ህግ ነው እንጂ ድመቷን ስለመገበች ቀጥታ አፕላይ የሚያደርግ ህግ የለም እና ስለዚህ ይሄን ጉዳይ በንግግር ፍቱ ተብለው ሁለቱንም ቁጭ አድርገው አነጋግረው ሊፈቱት ሞክረዋል ማለት ነው ከፍርድ ቤት ጉዳይ ይልቅ በሽምግልና ነገር እንዲሆን ባለ ሁለቱም የሚሻለው ያ ስለሆነ የሚያዋጣው ያልተነገረ እንጂ ያልተደረገ ነገር የለም እኮ የምትለው በቃ የመጀመሪያውንም አስበው ይሄንም አስበው እንስሳ በመገብ ጭቅጭቅሽ ያው ግን እንደዚህ ነው እኔም ከዚህ በፊትም እንደዚህ ነገር አጋጥሞኛል ዝም ብለህ ያገኘኸውን ሁላ ዝም ብለህ አትመግብ አትሰጥም አይቻልም ማው እንዴ አንዳንዱ ደግሞ እንትን አለው ላይስማማው ይችላል ገባ የራሱ አለርጂ ነገር ይኖረዋል እንጃ ብቻ ላይስማማው ይችላልና ሊታመሙ ይችላሉ ምናምን እንግዲህ የራሱ እንትን አለው ያው የሰው የመንገድ ድመት ምናምን ከሆነ ችግር የለውም ግን ባለቤት ያለው የእንትን ከሆነ ማለት ነው እንደዛ ሆነ እንዴ ለእንስሳም ያለ ጥንቃቄ ነው ሁለተኛ ለልጆች ማውን ለምሳሌ የሆነ ነገር ራሱ የሰው ልጆችን ይዘየድ ከማንም ሰው ለልጅ ምንም አይሰጥም እዚህ ሀገር አሁን መስጠት አይቻልም ኧረ በላ ለልጅ ማን እንዴት አድርገህ ክልክል ነው
ጠይቆ ማለት እኛ ጋር እንዴት ማን መሰለ የኛ ሶሻብል አኗኗርና እዚህ መተህ ስታየው እያንዳንዷ ጥንቃቄና ህግ ይገርምሃል። ድሮ የትም ወጥተህ ማንም በኪሳቸው ከረሜላ ይዘው ትልልቅ ሰዎች የሚሰጡሃል ምናምን ነው። እኛ ያው ምንም ክፋት የለም ብለህ ስለሚታሰብ እነዚህ ጋር ደግሞ ያለው ጥንቃቄ አስበው መስጠት እንኳን ከፈለጉ እሱ ብቻ ሳይሆን እነዚህ ጋር ብዙ ኮተት አለ። ገባህ? አለርጂ የዚህ አለርጂ የዛ አለርጂ ሊሞት ይችላል ልጁ የሆነ ነገር ሰጥተው እኮ አንተ አታውቀውም እኮ። ጥንቃቄው ከሱም የተነሳ ነው እኮ አታውቀውም። እኛ ጋር ግን እንደዚህ አለርጂክ እኔ ብዙ እንደዚህ አይቼ አላውቅም። ያው የለም ቢፈልግ ናና ይሰጣል፣ ቢፈልግ ጠጠር ይሰጣል። ምንም አትሆን። በቀለም ብቻ የሚሰራ የሚመሳሰል ከረሜላና ማስቲካ አለ እንዴ? ቀለሙ ኬሚካል እንዳለ ምንም ግን አንሆንም፣ ምንም አንሆንም። እዚህ ግን ሰበበኛ ናቸው። የሆነ በቃ አስፈቅደ ኢቭን የጓደኞች ልጆች ቤት ከመጡ ምግብ የምትሰጣቸው ከሆነ ጠይቀህ ነው ምን ይበላል ምን ይበላል ምን አይበላ ገባ እንጂ ዝም ብለህ አትሰጠውም። አትሰጥም፣ አይቻልም። እና ትክክል ነው ግን እኮ አይደል? ትክክል ነው። አዎ ከእንትን ሳይድ ካየኸው፣ ምክንያቱም የሆነ ጊዜ በኦቾሎኒ የሞተ ልጅ አለ እንደዚሁ በአለርጂ ሳያውቁ ሰጥተው እንጂ በትንሽዬ እንትን ተነካክቶ አባ። ስለዚህ ያው ከዚህ አንፃር ካሰብከው አዎ ልክ ነው፣ መጠየቅ አለብህ። ዝም ብለህ መስጠት ጥሩ አይደለም። እና ደግሞ ይወዳሉ እነዚህ አሁን ትልልቆቹ እንግዲህ ለቃል ይቅርታ የተሻለ ቃል አላቅ ወይም ትልልቅ ሰዎች እንበላሉ አይደለ? ብቻቸው የሚኖሩ አንተ ልጅ ኖሮ ምናምን ይዘህ ስትሄድ ደስ ይላቸዋል። አስቁመው ማዋራት፣ ከዛ የሆነ ነገር መስጠት ምናምን ይወዳሉ። ብቻ ጠይቀው ከሆነ አሁን እንጂ አሁን እንደ በፊት አሁን ህፃን ልጅ አንስተህ ደስ ሲል የማነ ቆንጆ ወይ የማነች ቆንጆ ብለህ አንስተህ ትገባለህ ብትነካ ሄደህ። አዎ ያ መንገድ ላይ አቁመው ህፃን ልጅ ስመው እሰይ ምናምን ብለው ያው ሰጥተው ምናምን እንትን ይላሉ። ህፃን ላይ እንኳን ብዙ ማሳየም ብለው ማየት ምናምን ይወዳሉ። በተለይ እንግዲህ ጣሊያኖች እነዚህን እንኳን ጀርመኖች እንኳን ብዙ አይደሉም። ጣሊያን ግን ጋር እየገፋ ከሄድክ ተሻግረው መጥተው ምናምን ሌው አሳየኝ ምናምን ይላሉና ያያሉ፣ በጣም ያደንቃሉ ምናምን ደስ ይላቸዋል ምናምን። እና ከኛ ጋር ሳስበው ቡዳ ምናምን የሚባለው እንትን አለ አይደለ? እና ልጅን አሳየኝም ደፍሮ የሚል ሰው የለም። እንደውም እንዳይታይ እንግዲህ በእኛ የተሸፋፍኖ ምናምን ነው ህፃን ልጅ የሚወሰደው። እና እዚህ ደግሞ ግለጠው ጋሪውን ብለው ምናምን አይተው ምናምን በጣም አድንቀው ምናምን ይሄዳሉ። ያው እና በጣም ያው መለያየታችን ይገርመኛል በጣም። እዛ ዝም ብለህ ህፃን ልጅ ወይ ጉንጩን ትስመዋለህ ወይ ግንባሩን ምናምን፣ እዚህ ግን ንክች አታረግም። አዎ ዝም ብለህ ማየት ነው እንጂ አትስምም እንዴ? አትነካም ሲጀመር ራሱ አይደለም መሳም እንኳን ሰው ውሻቸውንም አትነካም። ውሻቸውንም አስፈቅደህ ነው የምትነካው። ትክክል። ማነው ስሙ ልንካ ምናምን እንትን ልበለው ላጫውተው ምናምን ጠይቀህ ነው። ግን ለማየት እንደዛ ያደርጋሉ። ያው ጣሊያኖች የኛ አይነት እንትንም ስላላቸው የቤተሰብ አይነት ባህሪ ስላላቸው ምናምን መተው አይተው ምናምን በቃ ኬቤሎ ምናምን ብለው ምናምን በቃ የሆነ ይሄዳሉ። እዚህ እንኳን የለም። በርግጥ ከለሩም ለወጥ ሲልባቸው ደግሞ ሞር ማየት ይፈልጋሉ። በቃ ማንም ህፃን ልጅ ይሁን ከከለሩም ጋር ጉዳይ የላቸውም። ህፃን ልጅ መሆኑን ብቻ ማየት ያስደስታቸዋል። ያ እንለፍ ወደሚቀጥለው። እሺ የሚቀጥለው ወደ ስፔን ነው የምንሄደው። ኦኬ። ስፔን አንድ ሴትዮ ለ16 ዓመታት ያህል ዱዳ ነኝ ብላ የኢንሹራንስ ጡረታ ስትወስድ ከርማ ከ16 ዓመት በኋላ ውሸቷን መሆኑ ታውቆባታል። እና እንትኑ የተፈጠረው መቼ ነው? በ2003 ነው። ሱፐርማርኬት ሰራተኛ ነች። እዛ ነው የምትሰራው ሱፐርማርኬት ውስጥ። አንድ ቀን እየሰራች እያለ አንድ ደንበኛ ጉዳት ያደርስባታል ማለት ነው። እና ይደበድባታል ምናምን። በዛ ምክንያት ፒቲኤስዲ የሚባለው ገባት። ይሄ ትራውማ ምናምን ይባልና በዛው ጸጥ ትላለች ሴትዮዋ ማለት ነው። ሲነግሯት ጸጥ፣ ትጠየቅ ጸጥ ምናምን። ከዛ በቃ በዛው ዱዳ ትሆናለች ማለት ነው። ማለት እሷ የእውነት ሆና አይደለም ግን ጸጥ ብላ እንደዛ ታደርጋለች። በቃ በኋላ ኢንሹራንስ መጥቶ ያያል። ኢንሹራንስ መጥቶ ሲያይ ዳው ድብደባ ደርሶባታል እንትን ያያሉ። በቃ ያው የህክምና ውጤታ በህክምና ያው ምንም ሊያረጋግጡት አይችሉም። ግን
በቃ የሆነ ነገሯ ተጎድቷል በዚህ ወቅት ማለት ነው ብሎ በቃ እንትን ትባላለች ማለት ነውና ይፈቀድላታል። እሺ በቃ መናገር ስላልቻለች በስራ ጉዳት ምክንያት ቀሪው ህይወቷን እየተከፈላት እንድትኖር ማለት ነው። አትሰራም በቤቷ ናት፣ ግን ይከፈላታል ደሞዟ፣ ትኖራለች። ኢንሹራንሱ ነው የሚከፍለው። ከዛ በኋላ ምን ይሆናል? ይሄ እየቀጠለ 2019 ላይ አንድ ሳይካትሪስት ተረቺ ሴትዮ ትንሽ ግን እንትን ትክክል የእውነት እንትን አይመስለኝም ይላል። ኦኬ ገባ ማለት አልተረጋገጠም። ይሄም ሳይካትሪስት ነው እንደው ከእንትኗ ከሁኔታው አንፃር ነው እንጂ በምንም ወስዶ መርምሮ እንደዚህ የሚያደርገው ነገር አይደለም። ገባ እና እንትን ይቀጥራሉ ማለት ነው። መጀመሪያ ኢንሹራንሱ ያደረገው ምንድነው? ከመጀመሪያ ጀምሮ ያላትን የህክምና ሂስትሪ ያያል። ካዩ በኋላ አንዳንድ ልክ ያልሆኑ ነገሮች ያሉ። ያ ማለት ምንድነው? ሁሉም 100% እንደዛ ነች ብለው አልደመደሙ። ህክምና የወሰደችባቸው ቦታዎች ሁሉ ማለት ነው። ስለዚህ ይሄን ነገር ኢንቨስቲጌት ማድረግ ይጀምራሉ ማለት ነው። እንዴት ነው ያደረጉት? ሄደው ሲጠይቋት ዝም ነው፣ ምንም መልስ የለም። ወሰዷትና አስመረመሯት። ሐኪሞቹ እርግጠኛ ሊሆኑ አልቻሉም። እንዳልኩ ሌላ ሳይካትሪስት ደግሞ እውነቷን አይመስለኝም ብሎ ኮንክሉዥን አይደለም ግን የሚሰማውን ይጽፋል። ያ እንደ ማስረጃ ሊሆን አይችልም። ስለዚህ ምን ያደርጋል? የኢንሹራንስ ካምፓኒው ዲቴክቲቭ ይቀጥራል። እሺ ይቀጥርና እሷን የሚከታተል ማለት ነው። የተከታተላት የተወሰኑ ሳምንቶች ይቆያል እና የሆነ ቀን ላይ ትምህርት ቤት ጋር ሰው ሰላም እያለች እያወራች ምናምን ያያታል ማለት ነው። ቅልጥ አድርጋ ከሌሎች እናቶች ጋር እያወራች ምናምን። በወቅቱ አልቀረጻትም፣ አይቷታል። ግን እሱም ማስረጃ ሊሆን አይችልም። የተወሰነ ቀናት ያልፋሉ። ምን ያደርጋል? ካሜራዎቹን ምናምን ይዞ የሆነ ቀን እሷ አብዛኛውን አዘውትራ የምትሄድበት መንገድ እሷ አታውቀውም። በዛ መንገድ ያልፋል ማለት ነው እና እያለፈ ልክ እሷ አጠገብ ሲደርስ አቅጣጫ እንደጠፋበት ሰው ሆኖ እንትን ያለው የት ጋ ነው? እዚህ ጋ ነው እንዴ? ምናምን በየት ጋ ነው ምናምን ብሎ ይጠይቃታል። በዛ ጋር ሄደ እንዲዞር ብለህ በዚህ ጋር ታጥፈ በዛ ምናምን እሱ እየቀዳት ነው ብላ አቅጣጫውን ትነግረዋለች ማለት ነው። ኦኬ በዛ በኋላ ወስዶ እሱ ያስረክባል፣ ትያዛለች አውቶማቲካሊ። ከዛ ጊዜ ጀምሮ ኢንሹራንስ ካምፓኒው ክፍያውን ያቆማል። ከዛ በኋላ ማቆም ብቻ ሳይሆን መንግስት መስሪያ ቤት ይሄ መንግስትም ይከሳታል። ኢንሹራንስ ካምፓኒውም አሁን በደንብ እንትን እያደረገ ነው። ለ16 ዓመታት ወሰደችበት ሊከስ ማለት ነው እና ከሱ ሁላ ከሁለት ቦታ ነው የመጣባት። ማጭበርበርም አለው እዳም አለው የኢንሹራንስ ካምፓኒው ደግሞ እና እንደዛ ሆናለች እንግዲህ። እግዚአብሔር ይሁን። በጣም ነው የሚገርመው ማለት መጥፎ አጋጣሚውን ለጥሩ ተጠቀመችበት ማለት አንችልም እኮ መጥፎ ነው እንጂ እልም ያለ መጥፎ ነው እንጂ ከፈጣሪም ጋር መጣላት ነው ይሄ። ደህና ስራ ራሱ አንዳንዴ ምን አለ መሰለ ደህና ሆነህ ማለት ነው ጉዳይ ኖሮ መቅረት ፈልገህ አሞኛል ብለህ መቅረት ጥሩ አይደለም። ማሟረት ነው ራስ ላይ እና ታዲያ መስሪያ ቤቱን ጉዳይ አለኝ ብትለው ሊሰጥ ነው እንዴ? በሌላ ምክንያት አትሰጥም እንዴ? አንተ አሞኛል ብለህ ራስ ላይ ለምን አስሟረት? ዞሮ እኮ መስሪያ ቤቱ ነው የሚገናኘው። እየከፈለ አይሰጥህም እኮ ከራስህ ቫኬሽን ላይ ወስደህ ነው እነዛን ሰዓታት የምትጠቀመው። ወይ ደግሞ ያለ ክፍያ እንደየመስሪያ ቤቱ ልክ ነህ። በእርግጥ እንደየመስሪያ ቤቱ ነው አብዛኛው ቦታ። ግን ከረፍቱ ላይ ሰው እንዲነካበት አይፈልግም። አመመኝ ካልክ ግን ህመም ነው። ህመም ከሆነ እኮ ከረፍት ላይ ምናምን አይቀንስም፣ ህመም ነው። እሱማ ህመም ከሆነ ክፍያውም ሲመጣልህ እንደ ኖርማል ክፍያ አይደለም፣ ተቀንሶ ነው የሚመጣልህ። እንደየመስሪያ ቤቱ እንደየህጉ አብዛኛው ቦታ እንደዛ ነው። እዚህ ኖርማል ነው አብዛኛው ቦታ፣ እዚህ ደግሞ ኖርማል ነው። በህመም ከሆነ ይቀርነው 80% ይሆናል የሚሰጠህ ነው። እዚህ ደግሞ በአብዛኛው ቦታ ኖርማል ነው የሚከፈል። በህመም ነው የቀረኸው ደሞዝ አለ፣ ህመም ነው። አጽፋችሁ መቅረት ነው የሚሉት እንደው። ዞሮ ፖይንቱ ግን ምንድነው? አንዳንዴ እንዲህ ሳትሆን ሆኛለሁ ብለህ ማለት ጥሩ አይደለም። ሳያምህ አሞኛል ብለህ ለምሳሌ ዋሽተህ ገፊ ምክንያቶቹን አሁን እሱማ ጥሩ አይደለም እንዳጠቃላይ። ግን እንዲህ እንድትል የሚያደርግ ገፊ ምክንያቶች ደግሞ አሉ።
ልዘርዝራቸው ብትል ምዘርዝር እንዳልኩ ከረፍት ላይ እንዳይቀነስብህ ትፈልጋለህ። እንደገና ደግሞ መስሪያ ቤት ውስጥ አንተ ላይ የሚደረግብህ የሆነ ጫና ይኖራል። ያንን ጫና ምናምን እንደ በቀል ትወስደዋለህ ምናምን ብዙ ነገሮች አሉ። አንተ ግን የዛ መስሪያ ቤት ኃላፊ ብትሆን አሰሪ ብትሆን ወይ ባለቤት ብትሆን ሰው እንደዛ ቢያደርግ ደስ ይላል አይለ ምን ሰራተኞቼን ደግሞ እንዴት ነው ትሪት ማረገው የሚለው ቅድም እንዳልኩ እሱም አጠያቂ ነው። የኔም ደግሞ እንዴት ነው ሰራተኞቼን ትሪት ማረገው? ሰራተኞቼስ ለዛ መስሪያ ቤት የማኔጅመንት ጉዳይ እኮ ነው። አሪፍ ማኔጅ የሚያደርጉ ሰዎች አሉ ማለት ሰራተኞቻቸው በጣም በፍቅር ሄደ የምትሰራበት ቦታ አለ። ግባ የመስሪያ ቤቱ ሲስተም እና ያለቆችህ ባህሪ ካንተ ጋር ያላቸው ግንኙነት ምናምን እውነቱንም ብትነግረው የሚፈቅድልህ ምናምን አይነት ነገር ግን በምትሰራ ጊዜ አሁን ብዙ ጊዜ በተለይ ስደተኛ ምናምን ሆነ ውጭ ሀገር ላይ ጫና በደንብ ቅጥ ብለህ ስትሰራ የባሰ ጫና ምናምን ያረጉት ልክ ነው እያልኩ እኮ አይደለም። ግን ያንን የምታመልጥበትን ነገር ደግሞ አንተ ትፈጥራለህ። እዚህ ጋር ህግ የሚፈቅድልህ ነገር አመመኝ ብለህ ግን አመመኝ ከምትል ሌላ ሰበብ ብትፈጥር ይሻላል ነው ገባ? እኔ የምለው አመመኝ ስትል የሆነ ደስ አይልም። የሆነ ቀን ያማል እንደዚህ አመመኝ ብለህ አሁን እቺ ሰው ልጅ ነህ መታመም አይቀርም። ሰው ልጅ ነህ ፍርዱ ሲመጣበት የእውነት ዲዳ ነው የምትሆነው። 16 ዓመት የወሰደችው ክፍያ አለ። ከዛ የእስር ጊዜ ይጠብቃታል እና ብዙ ነገር በቃ ህይወት እኮ ተበላሽ። ይሄ በጣም ኤክሰስ ነው። እኔ የምልህ እኮ 3 ቀን አመመኝ ብለህ መቅረት 2 ቀን አመመኝ ብለህ መቅረት የሚለውን አጽፈህ በዶክተር የሚለውን ነው የምልህ። ገብቶሃል? ሲጀምር አሁን እዚህ ሀገር ህመም ታመም ያሉ ሄደ የግል ዶክተር ጋር ጻፍልኝ ስትለው ምን ያህል ጻፍልህ ሁሉ የሚሉ ዶክተሮች አሉ። ስንት ቀን እሱ ነው መወሰን ያለበት። ግን አንተን ይጠይቃል። ስንት ቀን ነው የምትፈልገው? 3 ቀን 4 ቀን በቃ አንተ ተነግረዋለህ፣ ይጽፉልሃል። አንተ ሀገር ነው መምጣት አሪፍ ነው። አዎ እዚህ አሁን ሳይመረምሩ ነው የሚጽፉልህ። በቃ እንደዛ አንዴ ይሄማ ይቻ አሁን እኮ አመመኝ ካልክ አንተ አመመኝ ነው እንዴ? በመርመርምሮ ለምሳሌ አመመኝ አይባልም እኮ ትሄዳለህ። ጻፍልኝ እኮ አይደለም አሞኛል በጣም ብርድ ይለኛል ወይ ራሴን አሞኛል መሄድ አልቻልኩም ስራ ትለዋለህ። ስንት ቀን ጻፍልህ? 3 ቀን 4 ቀን ኦኬ ይጽፋል፣ ይሰጣል። በዚህ አይነት በቃ ስራ አይሰሩም ማለት ነው አንተ እንዴ? ለዛ ነው አሁን ቋሚ ማድረግ እዚህ ሀገር አሁን በጣም መስሪያ ቤቶች በጣም እያቆሙ ነው። እውነታቸው ነው። ሲስተሙን አቢዩዝ እያደረጋችሁት ነው። ቋሚ እኮ አሁን ምን ይላሉ መሰለህ? ቋሚ ለማድረግ አንተን መጀመሪያ 3 ወር 6 ወር እያደረጉ በደንብ ቋሚ እስኪሆን ደግሞ ሰው ቀጥ ብሎ ማጻፍ አውቀው ምን አስለመዱ መሰለህ? ልክ እኮ ያልሆነ ነገር አየህ እንትኑን በሙከራ ጊዜ በ3 ወር በ6 ወር ወይ ብዙ ጊዜ የሚቀር ሰው በቃ ቋሚ አይሆንም የሚል እንትን ተደርጓል። ያልተጻፈ ህግ የምትለው ነገር አለ አይደል? ቆይ ኮንትራቴ ቆይ እንትን እስክትሆን ይላል ሰው። ከዛ ልክ ሲያደርጓቸው በዛን ጊዜ የተደረገባቸው ጫና ለማካካስ ሳምንት ያጽፋል፣ ይተኛል። ሳምንት ያጽፋል ምናምን። ስለዚህ ቋሚ መሆን እድል ለሰራተኛ ራሱ አሁን እዚህ በጣም እየከበደ መጣ በዚህ ምክንያት። ያ ዞሮ ሲስተሙን እኮ ጥሩ ሲስተም ካለ አቢዩዝ ካረከው መጨረሻ ላይ ታጠዋለህ። ግን ካመመህ ነው ታዲያ ምን ታደርጋለህ? ካመመህማ አመመህ ሳያምህ እኮ ነው ያለው እንጂ ካመመህማ አመመህ ሳያምህ ማለቱ ነው መጥፎ እንጂ ካመመህማ አምጣለህ። ግን ሁኔታዎች በዚህ አሁን ሀሳባችን ልዩነት ቢኖረውም ግን እንደ ሁለት ተመልካቾች ለማለት ያክል እንደዛ እንድትል የሚያደርጉ ማአት ምክንያቶች ገፊ ምክንያቶች አሉ። ሰው ሆን ብሎ እንደዛ አያረግም ለማለት ነው። እሱማ አንዳንድ የተለያየ ምክንያት ይኖራል። እሱማ ያለ ምክንያት ዝም ብለህ ከስራ ለመቅረትም አይሆንም። እሱማ የሆነ መቅረት ያለበት አስፈላጊ ጉዳይ ቢሆን ነው የምታረገው። ግን ያንንም ኦፕሽን የምትወስደው አመመኝ ደረጃ የምትደርሰውም ግን ኤኒዌይስ እንለፍ የሚቀጥለው ደግሞ ወደ አባት ሀገር ጀርመን ነው የምንሄደው። ወደ እናንተ ነው የምንመጣው። እዛ በ2019 አንድ ራም የሚባል ልጅ የ24 ዓመት ወጣት እንግሊዝ ሄዶ ለንደን ውስጥ መታወቂያው ይወድቅበትና ይጠፋል እና በኋላ ላይ ተመልሶ ወደ ጀርመን ይመጣል። ትምህርቱን ይቀጥላል። ትምህርቱን ይጨርሳል። ትምህርቱን ከጨረሰ በኋላ እንደውም 2 ካምፓኒዎች ጎበዝ ልጅ ነው እንትን ይሰጡታል፣ የስራ እድል ይሰጡታል። አንደኛውም ናናኛ ጋር ስራ ይላል፣ ያኛውም ናናኛ ጋር ስራ ይላል። እና የትኛውን እንደሚመርጥ እያሰበ እያለ መሀል ላይ የሆነ ነገር ይሰማል ማለት ነው። ሁለቱም ናኛ ጋር ስራ ብለው ያሉትን እንትን ካንስል ያደርጋሉ አውቶማቲካሊ ማለት ነው። ከዛ በኋላ ያጠራል። ለካ በጣም ትልቅ ወንጀለኛ ነው ተፈላጊ። በለው
የዛን እንግሊዝ እያለ የጣለው መታወቂያ እሱን ተጠቅመው የወንጀል መዓት በዛ መታወቂያ የተሰራው የወንጀል መዓት እና በዛ ምክንያት ባክግራውንድ ቼክ ሲያደርጉ እንግሊዝ ሀገር በጣም ከፍተኛ ወንጀል ያለበት ልጅ ነው ምናምን ከዛ የሰጡትን የስራ ዕድል እንዳለ ሁለቱም ያቆማሉ ማለት ነው። እንደውም በሱ ስም ማለት ነው ለ18 ወር በመኪና ህግ በመጣስና በምናምን በማጭበርበር ምናምን የተፈረደበት ሁሉ አለ። እሺ ሰው ማለት ነው ግን እነሱ የሚያውቁት የሚመስላቸው ማለት ነው ይሄኛው ሰውዬ እንደታሰረ ነው መታወቂያውን እዚህ ስለሰጠ ማለት ነው። እሺ ያኛው ሰውዬ ጊዜውን ታስሮ ቢያሳልፍም የሚታወቀው ግን እንደዚህኛው ሰው ነው። ገባ አልገባኝ 18 ወር የታሰረ ሰውም አለ ግን ያ 18 ወር የታሰረ ሰውዬ ስሙና ሁሉ ኢንፎርሜሽኑ የተጻፈው በዚህ መታወቂያ ነው። ስለዚህ መንግስት የሚያውቀው ይሄ ሰውዬ እንደታሰረ ነው ጀርመን ያለው ሰውዬ ማለት ነው። አዎ ግን መልክ አለ እንደገና የፐርሰናል ኮዶች አሉ እንዴት ይገርማል በጣም በሚገርም ሁኔታ ስተት እኮ ለ18 ወራት ታስሮ በማጭበርበርና በትራፊክ ህግ ጥሰት ምናምን የወጣ ሰውም አለ። ከዛው ተጨማሪ እኮ በጣም ብዙ ወንጀሎች አሉበት እዛ መታወቂያው ላይ ገባኝ። ከዛ መጨረሻ ላይ እንግሊዝ ያሉት መስሪያ ቤቶች ያምናሉ ማለት ነው። አዎ የሆነ የተምታታ ነገር ተፈጥሯል ስህተት ተፈጥሯል ያም የታሰረው ሰውዬ እሱ እንዳልሆነ አውቀናል ብቻ እንትን ይላሉ ማለት ነው። እና ሪከርዱን ግን የወንጀለኛነት የተጻፈበትን ሪከርድ ሊያጠፉለት አልቻሉ። እሱ ካልጠፋለት ደግሞ ይሄ ልጅ ስራ ማግኘት አይችልም። ኦኬ ሲስተሙ ነው እምቢ የሚለው ለማጥፋት ሲስተሙ ቀላል አይደለም ለማጥፋት በጣም የሆነ ትልቅ ደረጃ ደርሰ ምናምን ካልሆነ ከባድ ነው ለማጥፋት ሲስተሙና እንደውም በቢላ ይዞ በሽብርተኝነት ነገሩ አለው እንዴ አንድ መታወቂያውን እየተቀባበሉ እንደ ወንጀል የሚሰሩበት ነው ያው ሰውዬ ነው በዛች መታወቂያ ሲሰራበት ነበር ያው ሰውዬ ሳይሆን በቃ እየተቀባበሉ እንደዚህ ወንጀል ገባ እኮ መታወቂያ አለ ሲያዙ የመስሪያ ቤቱ ችግር ነው እንዴ አያጠራም እንዴ በጣም አንድ የመስሪያ ቤቱም ሁለት የልጁም ግዴለሽ ሆኖ እንደጠፋ ቶሎ ሪፖርት አላረገ ልክ እንደጠፋ ቶሎ ሪፖርት አድርጎ እሱም አንድ ነገር ነው ፖሊስ ተናግሮ ቢሆን ሪፖርት አድርጎ የሚባለው ሲጠፋ መታወቂያ ቶሎ ነው ሪፖርት ማድረግ ምክንያቱም በየትኛው ፍጥነት ወንጀል ሊሰራበት እንደሚችል አታውቅም ትክክል ቶሎ ብለህ ነው ሪፖርት ልክ እንደጠፋ መታወቂያ መደረግ ያለበት ልክ ካርድ አሁን የባንክ ካርድ ሲጠፋ ወዲያው ነው ቶሎ ደውለህ እንደምታዘጋው ማለት ነው። እና መጨረሻ ላይ ልጁ በጣም ተጨናንቆ ማለት ነው ዲኤንኤን ውሰዱ አሻራዬን ውሰዱ ለእንግሊዝ ማለት ነው እና እኔ ንጹህነቴን አረጋግጡልኝና ከዳታቤዝ ውስጥ አጥፉኝ ብሎ ይላቸዋል። እነሱ ግን ምንም ያን ያህል መልስ አልሰጡትም እና 4 አመታት ያህል አሁን እስካሁን እንግዲህ 5ኛ አመቱ ማለት ነው ስራ የለውም ስራ እየፈለገ ነው። ኦኬ ይሄ ማለት እኮ በፊት አንድ ላይ በዩሮፒያን ዩኒየን ስለነበሩ ዳታቸው አንድ ስለነበረ ነገር ነው አይደል መስለኛል። ይታያል አሁን ግን ሊያዩት አይችሉም ምክንያቱም ሲወጡ ዩኒየናቸው ሲቋረጥ እዚህዛ እዚህ ይታያል እንጂ እንግዲህ ያለ እስካሁን እንግዲህ ምናልባት እኮ ሙሉ ለሙሉ ግን ጥል ብሎ ሼር የሚያደርጉት ነገር ይኖራል እኮ ይኖራል ብዙ ሼር የሚያደርጓቸው ነገሮች ይኖራሉ አሉ። አዎ ሙሉ ኢኮኖሚኩ ነው ዋናው በደንብ ብዙ እንትን ያለው እንጂ እና እስካሁን ግን አልተስተካከለለትም። እናስተካክላለን ብለው ፕሮሚስ ገብተውለታል። መኪናውን ሸጦ ያለውን ነገር ሸጦ ምናምን 4 አመት ፕሮሚስ እንደ ምን ፕሮሚስ ነው ቢሎቹን ለመክፈል በቃ ያለውን መኪና ምናምን እየሸጠ ነው ሰርቫይቭ ያደረገው። የትኛውም ስራ ቦታ ሲሄድ ይወጣል ማለት ነው። ስራ ቦታ እንግዲህ ባክግራውንድ ቼክ ሲያስደርጉ ወንጀለኛ እንደሆነ ይወጣበታል ማለት ነው። እንደተማረበት ሙያ በሚገባበት ስራ እንደ አካውንቲንግ ነገር የቢዝነስ የፋይናንስ እንትን ውስጥ ነው ያለው። በደንብ ነው ቼክ የሚደረገው ፋይናንስ እንትን ውስጥ ነው ያለውና ኦፈር አድርገው ሰጥተውት የነበረውም ስራ እንደዛ አንዱ ቮዳፎን ውስጥ አንደኛው ደግሞ ሌላ ቦታ እና በዛ ምክንያት እስካሁን ስራ አጥም ነው ወንጀለኛም ተብሎ አለ። እሱ አሁን ሄዶ ቢል እኔ አይደለሁም እኔ አላረኩም ቢል ማንም አያምነው ሁሉም ወንጀለኛ እንደዛ ነው የሚልህ እኔ ያለ ጥፋተኛ አይደለሁም ነው የሚልህ ብለው ነው እንትን የሚሉት ጊዜም አይሰጡም ማን ይቀበለዋል። ግን አትሊስት ከሲስተም ውስጥ ስላልወጣ ነው እንጂ ይሄ ተብሎ የሆኑ ደብዳቤዎች ቢዘጋጁለት ከእንግሊዝ ነው የምልህ እነዛን ይዞ
እድል የሚያገኝበት መንገድ ቢመቻችለት ነው አባባሌ ገብቶኛል ግን አሰሪ ሆነው ደግሞ እንደዚህ አይነት ነገር ውስጥ ኢንቮልቭ ማድረግ አይፈልጉም ምን አገባኝ ሌላ አለ ነው ምን አገባኝ ሌላ ንጹህ ሪከርድ ያለው ሰው ያልቀጥርም እንዴ ለምን ሊያምታታይ ነው እኔ ራሴ ምናምን ነው እንደዛ ነው የሚሉት ዞር በል ምናምን ነው እዚህም ልታጭበረብር ነው የሚሉት በጣም ከባድ እኮ ነው ከዚህ ግን አሁን ትልቅ ትምህርት ምንድነው የመታወቂያ ያልከው ሲጠፋብህ በፍጥነት ችላ ማለት ሪፖርት እንደጠፋብህ ምክንያቱም በስንተኛው ቀን በስንተኛው ደቂቃ ወንጀል እንደሚሰራበት አታውቅም በፍጹም እንለፈው ወደሚቀጥለው እሺ የሚቀጥለው ደግሞ ወደ ፈረንሳይ ነው የምንሄደው ፈረንሳይ አንድ ሰውዬ በዚህ አመት ኦልሞስት ወደ 28 አመታት አካባቢ ያለ መንጃ ፍቃድ ሲነዳ እንደነበረ ተይዟል ፖሊስ በቅድሙ ሰውዬ መታወቂያ ነው እንዴ አይገርም 28 አመት ያለ መንጃ ፍቃድ ነበር የሚነዳው ከ1997 ጀምሮ ይገርማል 19 ሰውየው ሲጀመር መጀመሪያ ላይ መንጃ ፍቃድ ነበረው እሺ እና 1997 ላይ ጥፋት ያጠፋና ጠጥቶ ምናምን እየነዳ ይነጠቃ መንጃ ፍቃዱ ማለት ነው እሺ የዛኔ ልክ ያቺን የቅጣቱን ወቅት ከጨረሰ በኋላ እንደገና አፕላይ አላረገም መንጃ ፍቃዱን መልሶ ለማግኘት ማለት ነው እና ያው እንደተበላሸ እርጎ ነገር ነው የሚለው ያው ትንሽ እንደተበላሸ እርጎ ኖርህም አልኖርህም ብትነዳ ችግር የለው ከዛ በኋላ ኦሬዲ አንዴ ስለነበረ ብሎ ነው ገለጻ የሚያደርገው ለፖሊሶቹ ቀለል አድርጎ ማለት ነው እሺ እና ያሰበው ምንድነው በቃ እንትን አላለው ዝም ብሎ መንዳት ይጀምራል ማለት ነው ዝም ብሎ መንዳት ብቻ ሳይሆን ዝም ብያ ያለ መንጃ ፍቃድ ስለሆነ ምንዳው መኪናው ኢንሹራንስም ደግሞ ምን ይሰራልታል ምን ይሰራል ብሎ ያለ መንጃ ፍቃድ መግባት አይችልም ስለዚህ ኢንሹራንስም ይተዋል ማለት ነው መንጃ ፍቃድ የሌለኝና ኢንሹራንስ የሌለው መኪና ደግሞ ቦሎ ተደረገ አልተደረገ ምን ያደርግለታል ብሎ ቦሎ ማድረግ እና ለ28 አመታት ማለት ነው እንደዚህ ያለው ፖሊስ ሳይዘው 28 አመታት ያለ መንጃ ፍቃድ ያለ ኢንሹራንስ ያለ ቦሎ ሲነዳ ነበር እና መጨረሻ ላይ በቦሎ ስላልተደረገ ነው በታርጋው ስካን ሲያረጉት ቦሎን ስላልተደረገ ነው በዛ ነው የተያዘው እንጂ ጥፋት አጥፍቶ ምናምን አይደለም ታርጋው ማን ስካን አረጋው ኖርማሊ ታርጋ ቼክ ታረጋለ ፖሊሶቹ ቼክ ያረጋሉ እኮ ዝም ብለው ይያለፉ አንዳንድ ቦታ እንደው ምን አይነት ሲስተም አለ መሰለ መኪናቸው ላይ የሚገጠም ሲስተም አለ ታርጋዎቹን ዝም ብሎ ስካን ያረጋል ኦኬ ስካን ያረጋ ከነሱ ዳታቤዝ ጋር እንትን ይላል ኮንቲኒዩስሊ ማለት ነው ኦን ሲያረጉት አይገርም ከዛ በኋላ ፍላግ ያረጋል የሆነ ወይ ቦሎ ያልተደረገ ወይ ኢንሹራንስ የሌለው ከሆነ ወይ ደግሞ በቃ ገባ የዛ መኪና ባለቤት መንጃ ፍቃድ የሌለው ከሆነ ያ መኪና የተመዘገበበት ማለት ነው መንጃ ፍቃድ ሳይኖር መግዛት መብት ነው እና ብቻ እንደዚህ አይነት ኬዞች ካሉ ፍላግ ያረጋል ኦኬ አንዳንድ ቦታና ኤኒዌይ የተያዘበት እንትኑ ያ ነው በቦሎ ስላልተደረገ እንጂ መጥፎ አይነት አነዳር ሲነዳ ምናምን አይደለም እና አስቆመው እንትን ሲሉት ያው ይናገራል ማለት ነው ሁሉንም ከ1997 ጀምሮ ምንም እንደሌለው እና ደግሞ ኮራ ብሎ ብዙ ይሄ ምንም እንትን የለም ይሄው ጥሩ ነው ዛሬ አንድ ነገር አርግ ያላቅም ምናምን ብሎ ይላል ማለት ነው እና እነሱ ወደ ሶሻል ሚዲያ አምጥተው ነው በጣም አስገራሚ ብለው ራሳቸው ፖሊሶቹ እንትን ያሉት ማለት ነው ግን በሚያሳዝን ሁኔታ አሁን 28 አመት ያለ መንጃ ፍቃድና ያለ ኢንሹራንስ ያለ ቦሎ ስለነዳ ሜዳሊያ አይደለም የሚሰጥህ ፍርድ ቤት ይጠብቃል ብለው ቃኑን እየጠበቀ ነው ያው በጣም ደግሞ የሚገርመው ለመኪና ነገር ምን መሰለ መኪና ላይ ሁሉ ጊዜ ያንተ 50% ብቻ ነው ድርሻ 25 የመንገዱ ነው 25 የሌላኛው የሚነዳው ነው አሁን አንተ የፈለገ ችሎታ ቢኖር የፈለገ ተረጋግተ የምትነዳ ሰው ብትሆን ህግ የምታከብር ሰው ብትሆን ጤናማ መኪና የምትነዳ ቢሆን ተንድሮ መጥቶ ይወጣባል አንዱ ሌላኛው ባንተ ብቻ ባንተ ችሎታና ባንተ ጥንቃቄ ብቻ ምንም ይወሰን ነገር የለም አንተ በስነ ስርዓት ይሄድክ መንገድን ምን ይያልክ መጥቶ ይወጣባል ያወጣብህ ማለት
አክሲደንት ተፈጠረ ማለት ነው አይደለ? በዛ አክሲደንት መሃል ከዛ በኋላ ለማሰራት ኢንሹራንስ ለማስከፈል ምናምን መንጃ ፍቃድህ ምናምን የሚለው ፕሮሰስ ውስጥ ትገባለህ። ይሄ ሰውዬ የችሎታው ጉዳይ ብቻ ሳይሆን የእድል ጉዳይ እንደ የፈጣሪ ጉዳይ ጠብቆት ነው እንጂ ይህን ሁሉ ዓመት የሆነች ትንሽ ግጭት በቂ ነው እኮ። በሁለተኛውም ቀን ትንሽ ግጭት ቢኖር ግዴታ መንጃ ፍቃድ ፕሮሰስ ለማድረግ መሄድ አለባት። ፖሊስ ይመጣል ምናምን እና 28 ዓመት ይገርማል። ደግሞ ጥፋተኛው ማን ይሁን ማን እነሱ ምንም አይመስላቸውም። እሱ ስለሌለው ያኛው ሰውዬን ቢያጠፋና ያኛው መጥቶ ቢገጨው አንተ ለጥፋተኛ ነው የሚባለው። የሌለው ሰው ነው ጥፋተኛ። ያም ቢሆን ይሄ ባለመያዙ ግን በቃ አለቀለት እኮ በቃ ባለመያዙ ገባ እና እንዳልከው መኪና ደግሞ የተወሰነ ፐርሰንት ያህል ያንተ ነው፣ ሌላው ግን እግዚአብሔር ይጠብቀኝ ነው እንጂ የምትለው ዘሎ ሊወጣብህ ይችላል መጥቶ ምንም በቃ አንተ የፈለገ ጠንቃቃ በተረጋግተህ የምትነዳ። አንዳንድ እንደዚህ በጣም እንትን የሆኑ ሰዎች አሉ። ጠንቃቅ እንዴት ልበል ጠንቃቃ በቃ በጣም አስበው እንትን የሚያደርጉና ትልቅ መኪና ኋላ እንኳን ሲያቆሙ መንገድ ላይ እየሄዱ የሆነ ቪዲዮ አይቻለሁ። የፊት ጎማው ወደ አንድ ሳይድ ጠቅልለውት ነው የሚቆሙት። ድንገት ሸርተት ካለ ሹልክ ለማለት ነው። ሸርተት ካለ ሳይሆን ከጀርባ መጥቶ ድንገት መኪና ቢገጫቸው ወይ ትልቅም መኪና ሊሆን ይችላል ምናምን ከዛኛው ጋር ወስዶ ያጣብቃቸው ወደዚህ ይወጣሉ እና ይተርፋሉ። ገባ አቤት ጥንቃቄ ቤት እና የሆነ ለምሳሌ መንገድ ላይ ተበላሽቶ የሆነ ነገር ሊሆን ይችላል አይደል? ረጅም ሊሆን ይችላል ከጀርባ ገባ ሃይዌይ ላይ ሲበላሽ ምናምን እንደዛ አድርገው ያቆማሉ። ጎማዋን ወደ አንድ ሳይድ ጠቅልለው በድንገት እንኳን ከኋላ መጥቶ ቢመታን ወደዛ እንወጣለን አንጨፈለቅም ብለው ማለት ነው። እንደዛም ሆኖ ግን መጥቶ ከወጣብህ ነው በቃ አክሲደንት ከተፈጠረ ተፈጠረ ነውና ተፈጠረ ነው። ምንም ቢኖር 50 ነው። ደግሞ ያንተ ብደት ከተጨመረበት ደግሞ በቃ አስበው በቃ እዚህ ላይ መኪና በጣም አስቸጋሪ ነው በጣም። ይሄን ይመስላሉ እንግዲህ ለዛሬ ይዣቸው የነበሩት። በጣም አሪፍ ነበሩ። የሚያነጋግሩ የሚያስገርሙ ናቸው። እንግዲህ ክብራትና ክብራን እናንተ የትኛው ገረማችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ላይክ የሚደረግ ሐሳብ አስተያየታችሁን ጻፉልን። ጨረስን። አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ከደበራችሁ ደግሞ አስተካከል የምትሉትን ኮሜንት ላይ አስቀምጡልን። መልካም ጊዜ። ባይ ባይ።